ካቶሊክም ሆነ ፕሮቴስታንቶች ለምንድን ነው እኛን በዓል የሚያከብሩት? በመጽሐፍ ቅዱስ ላይ ያልተጻፈ የልደትና የፋሲካ የጥምቀት በዓል የምታከብረው ምን ኬታ አምጥተህ? ኢትዮጵያ ያለችው የካቶሊክ ቤተክርስቲያን ስለ ጌታ ልደት ታኅሳስ 9 ማክበር አሁን ሌሊቱን በደረሰኝ መረጃ ከኋላዬ እንደምትመለከቱት በሐዋሳ ከወልደ አማኑኤል ወደ የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ በዝት ይበል። እንግዲህ ዛሬም እናንተን ያስተምሯችኋል ይመክሯችኋል ብዬ ያሰብኩትን የቪዲዮ መረጃ ማስረጃ ነው ይዤ መጣሁት። ስለዚህ ጉልበት እንዲኖረው ከእናንተ የሚጠበቀውን ነገር አድርጎ በደንብ ላይክ ማድረግ፣ ሼር ማድረግና ማዳረስ እንዳይዘነጋ ለማለት እወዳለሁኝ። ሐሳብና ሴቶቻችሁን በነፃነት እንድታስቀምጡ ጭምር እየጋበዝን በቀጥታ ወደ ቪዲዮ መረጃዎች ነው የማመራው። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። እንግዲህ በዛሬ መረጃችን እንድንመለከት የምወደው ወይንም እንድናየው የምወደው ነገር ምንድነው መሰላችሁ? የዚህ በዓል ተከብሯል። ሁላችንም እንደምናስታውሰው የገና በዓል ተከብሯል። በዚህ በገና በዓል ላይ የታዩ የተለያዩ ክስተቶች ነበሩ። የእንኳን አደረሳችሁ መልእክቶችን በተደጋጋሚነት ይተላለፋሉ፣ ሁላችንም እንደምናውቀው ማለት ነው። ከዚህ ከሚተላለፉ የእንኳን አደረሳችሁ መልእክቶች መካከል በስፋት የምናገኘው ነገር ምንድነው? የሌሎች ቤተ እምነቶች አማኞች መልእክት ነው። ካቶሊክም ብትሉ ፕሮቴስታንትም ብትሉ ማለት ነው። ነገር ግን እነዚሁ አካላት ወይም የፕሮቴስታንቱ አካላት ወይም የካቶሊኩ አካላት ምን አውቀው ነው ብንል መልስ የላቸውም። በተደጋጋሚነት ግን እንኳን አደረሳችሁ መልእክት ሲያስተላልፉ እንሰማለን እና ዛሬ በመረጃችን እንድንመለከት የምወደው ይሄ እንድናየው የምሻው ነገር ይሄ ዘመድኩን በቀለ ምን አውቃችሁን ይላል። እስኪ ተከታትለን እንመለስ። በመጽሐፍ ቅዱስ ላይ ያልተጻፈ የልደትና የፋሲካ የጥምቀት በዓል የምታከብረው ምን ኬታ አምጥተህ? ኢትዮጵያ ያለችው የካቶሊክ ቤተክርስቲያን ስለ ጌታ ልደት ታኅሳስ 9 ማክበር ምን አገባት? ምን ይመለከታታል? የኢትዮጵያ ብቻ ነው፣ ያውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። የኢትዮጵያ ካቶሊካዊት ቤተክርስቲያን በኢትዮጵያ ነው እንጂ እንደውም የኢትዮጵያ አይደለችም። በኢትዮጵያ ያለችው የካቶሊክ ቤተክርስቲያን መንበሯ ሮም ነው፣ ጳጳሷ ሮም ነው። በዓሏን የምታከብረው አሁን የፈረንጆቹ ገና ላይ አለቀ። ስለዚህ እዛን ቀን ማክበር የኛን ለኛ መተው፣ ካህናቶቻችን ወስዳችሁ የሮም ካቶሊክ የማታውቀው ዲያቆናቶቻችን ወስዳችሁ ቅዱስ ያሬድ ማህሌታችንን ወስዳችሁ ቅዳሴያችንን ወስዳችሁ እኛን መስላችሁ እንደ ተኩላ የበግ ለምድ ለብሳችሁ በጎቻችንን ከልካይ የላችሁማ፣ ጠያቂ የላችሁማ። ፔንጤ ምን አገባና ነው ከፓትርያርኩ እኩል ቁጭ ብለህ እንኳን ለብርሃነ ልደቱ አደረሳችሁ በእውነት ጌታ በዚህ ቀን ተወልዶ ምናምን ኬታ አባ መጣው አምጣ ስትባል ኬታ መጣው። በመጽሐፍ ቅዱስ የተጻፈ ነው የምታምነው። መጽሐፍ ቅዱስ ደግሞ ጌታ ታኅሳስ 9 ተወለደ አይልም፣ በዚህ ቀን ተወለደ አይልም። ሲፈልግ ሮብ እናደርገዋለን፣ ሲፈልግ አርብ እናደርገዋለን፣ ሲፈልግ ቅዳሜ እናደርገዋለን፣ ሲፈልግ እሁድ እንደ ፌንጣኛን እየተከተልክ የማታምንበትን ነገር ቁጭ ብለህ እንኳን ለብርሃነ ልደቱ አደረሳችሁ በእውነት ጌታ በዚህ ቀን በግርግም ተወልዶ ምናምን ለምን ትቀላውጣለህ? የራስህን የልደት ጌታ ሁል ቀን ተወልዷል፣ ሁል ቀን ልደት አክብር። ጌታ ሁል ጊዜ ፋሲካ ነው፣ ሁል ጊዜ ፋሲካ አክብር። ይመራል የምናገረው፣ ያንገሸግሻል የምናገረው፣ ህዝቦችን አያኗኑርም፣ አንድ አያደርግም። ለምን ደግሞ አንድ የማያደርገው? የኔ ማንነት ነው ያለኝ፣ የራሴ ቤት ቁጥር ነው ያለኝ፣ የራሴ ቤት ነው ያለኝ፣ የራሴ ስርዓት ነው ያለኝ። የኔን ስርዓት ቤቴ ስትመጣ እንደኔ ሆነ ታከብራለህ። አለቀ። የራስህ የምታከብረው ካለ በራስህ አክብር፣ አትቀላውጥ። እኔ ጋር ትጠጋ እየጠላኸኝ
እያረድከኝ እያሳረድከኝ ደንቆሮ ናት መሀይም ናት ጣዖት ነው የምታመልከው የቀን አቆጣጠሯ ትክክል አይደለም እያልከኝ መተ ደግሞ ከኔ ጋር እንኳን ለብርሃነ ጥምቀቱ አደረሳችሁ። ኢትዮጵያ ቤተክርስቲያን ናት። ጌታ መቼ ተጸነሰ? ብስራቱ መቼ ነው? ጥንሰቱ መቼ ነው? የተወለደው መቼ ነው? የት ነው? በስንት ሰዓት ነው የምትነት? በስንት ሰዓት ተጠመቀ? ወደ ማዕከል ዮርዳኖስ ጌታ በስንት ሰዓት ሄደ? በስንት ሰዓት ተጠመቀ? ታቦት ወደ ጥምቀተ ባህር የሚሄደው ለምንድን ነው? ያንተ እንትና የምታስተምር ቤተክርስቲያን ናት። ጌታ ስንት ሰዓት ተያዘ? ምን ቀን ተያዘ? ሆሳዕና ዕለት እሁድ መሆኑን በምን አወቃችሁ? ከዛ ዓርብ ዕለት ስንት ሰዓት ተሰቀለ? ስንት ሰዓት ከመስቀል ወረደ? ስንት ሰዓት ወደ መቃብር ገባ? ስንት ሰዓት እሁድ ዕለት ከመቃብር ፈንቅሎ ተነሳ? ይህን የምታስተምር ቤተክርስቲያን ናት። ፈትታ የምትነግርህ ጴንጤ ከታባ አምጥተህ ነው ይህን የምታስረዳኝ? የለም። ኢየሱስ ያድናል። አሜን ሃሌሉያ። እሳት 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 እሳት። የባንክ ቡክ ይዛችኋል? የባንክ ቡክ ይዛችኋል? ጌታ ሆይ ቀማ። ውሰድ 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 ውሰድ። ገባ 10 ሚሊዮን ብር ገብቷል። እስቲ ይሁት ቼክ አድርጉ። እንግዲህ እውነት ነው፣ እውነትነት አለው። የሌሎች ቤተ እምነቶች ምን አውቀው እንደሚያከብሩ አላውቅም። እንኳን አደረሳችሁ መልእክት ተለምዷል፣ መተላለፍ ተለምዷል። ግን ትክክል ነው ብዬ አላምንም። የኛ ለምሳሌ እስልምናው አማኝ መጥቶ አይደል ለምን አያምንበት? እኛም በእነሱ አንል ለምን አናምንበት? የሌላውም እንዲህ መሆን አለበት። ክርስትና ሲባል የትኛው ክርስትና? የማይቀበሉት ክርስትና ነው እያደረጉ ያሉትና ይሄ ደግሞ ትክክል ነው ብዬ አላምንም። በጣም ሊታሰብበት የሚገባው ነገር ነው ብዬ አስባለሁና ትኩረት ይሰጥበት የሚል ሀሳብ መልእክቴን ለማስተላለፍ ወዳለሁ። የተወዳችሁ ሰዎቻችን እንግዲህ ሌሎች መልእክቶችን እንካተልና የምንመለስ ይሆናል። አሁን ሌሊቱን በደረሰኝ መረጃ ከኋላዬ እንደምትመለከቱት በሐዋሳ ከወልደ አማኑኤል ወደ አዲሱ መናኸሪያ በሚወስደው መንገድ ዱጉና ጋራዥ አጠገብ ከባድ የሚባል እሳት አደጋ ተነስቶ በንብረት ላይ ከፍተኛ ጉዳት አድርሷል። እሳቱንም ለማጥፋት ርብርብ እየተደረገ ነው። እሳቱ መነሻው ምን እንደሆነ ግልጽ የሆነ ነገር ባይኖርም ቤንዚል በድብቅ ከሚሸጡበት ቦታ ሳይነሳ እንዳልቀረ ተገምቷል። የተፈጠረውን አደጋ ቀላል ያድርግላቸው መልእክቴ ነው። ተጨማሪ መረጃዎችን እንደደረሱኝ የማካፍላችሁ ይሆናል። መልካም ምሽት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ቸሩ እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። እመቤታችን ያከበራቸው ሁሉ የተመሰገኑ ይሁኑ። እንዴት አላችሁ? አጭር መልእክት ነው። ምናልባት በጣም ግልጽ አላደረገውም። አባቶቻችን ነግረውን ነበረ። የቤተ ክርስቲያን መከራዋ የምዕመናን ጥፋት የሚጀምረው ሰይጣን ቤተክርስቲያንን ሲዋጋት አይደለም፣ በኃጢአት ሲዋጋት አይደለም። ቤተክርስቲያንን በኃጢአትም በክፉ ሰዎችም በምንም ነገር ታግሏታል፣ ሊያጠፋት አልቻለም። ታዲያ ቤተክርስቲያን ጥፋቷ ወይም የምዕመናን ጥፋት የቤተክርስቲያን መከራ መቼ ነው የሚጀምረው? ሰይጣን ጻድቅ መስሎ መድረኩን የያዘ ቀን ነው። ጽድቅ የያዘ መስሎ መልካም መስሎ። አዎ። ስለዚህ ዝርዝር ውስጥ አልገባም። እንታዘብ፣ ራሳችን እናስተውል። ይህችን ቤተክርስቲያን መልሰን የማናገኝበት ደረጃ ላይ እያደረስናት ነው። መልኳ እየጠየመ ነው፣ እየለወጥነው ነው። ስርዓቷ፣ ህጓ ከምዕመናን መገደል ባልተናነሰ፣ ከቤተክርስቲያን ላይ እየተደረገ ካለው ጥፋት ባልተናነሰ የቤተክርስቲያናችን አውደ ምህረት መልካም በሚመስሉ ግን ወደ አጋንንት በሚመሩ ነገሮች ተሞልቷል። ለዛ ነው የቤተክርስቲያን ጥፋቷ የሚጀምረው ሰይጣን ጻድቅ መስሎ አውደ ምህረት የወጣ ቀን ነው። ሰይጣን በራሱ መውጣት አይችልም፣ በሰው አድሮ ነው የሚወጣው። ያኔ ነው የመጨረሻው ጥፋት፣ የጥፋት ርኩሰት ተገልጦ ጻድቅ መስሎ በወጣበት መድረክ ተገልጦ በነቢዩ በዳንኤል የተነገረው ነገር ሲፈጸም ያኔ ሁሉ ነገር ያበቃል። ስለዚህ እናስተውል፣ ልብ እንበል፣ እናስተውል። መድረክ የቆመው ነገር በሙሉ ከእግዚአብሔር አይደለም። ቃል እግዚአብሔር የሚናገረው ሁሉ ከእግዚአብሔር አይደለም። እዘምራለሁ የሚለው ሁሉ ከእግዚአብሔር አይደለም። ጥሩ ልብስ የለበሰው ሁሉ ከእግዚአብሔር አይደለም። እናስተውል። እቺ ቤተክርስቲያን እየደረሰባት ካለው ግፍ በላይ የሚያስፈራኝ ሰይጣን ጻድቅ መስሎ
የቤተ ክርስቲያንን መድረክ መቆጣጠሩ ነው። ጽድቅ የሚሰራ መስሎ አውደ ምሕረቱን መያዙ ነው። ይሄ እኔ ቃል እንዳይመስላችሁ አደራ ብለውን ሄደው ነበረ። የተናገሯት ሁሉ ነገር አትቀርምና አባቶቻችን ይኸው እየሆነ ነው። እግዚአብሔር ይሆነን፣ እግዚአብሔር ይሆነን፣ ቸሪቱም አምላክ ትሆነን፣ የቅዱሳን ነገር ይሆነን እንጂ እንጃ ዝርዝር ውስጥ ብገባም ትርፉ ስድብ ነው። ይበቃል። ለእግዚአብሔር ለአምላካችን ለድንግል ለእመቤታችን ለንጹሐን ሁሉ ክብር ምስጋና ይሁን። የልደት በዓል የጌታ ኢየሱስ ክርስቶስ በዓላት ተብለው 9 በዓላት አሉ። አበይት በዓላት የሚባሉ ታላላቅ በዓላት። ከታላላቁ በዓላት አንዱ በዓለ ልደቱ ነው። ልደት ማለት መወለድ፣ መታየት፣ መገለጥ ማለት ነው። ለመወለድ ስጋ ያስፈልጋልና ከእመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው በመሆኑ ተወለደ ብለን ልደቱን እናከብራለን። እንግዲህ ጌታ ኢየሱስ ክርስቶስ ቅድመ ዓለም ከባህሪ አባቱ ያለ እናት ነው የተወለደው። ድህረ ዓለም ወይንም ከ5500 ዘመን በኋላ ደግሞ ያለ አባት ከእናቱ ከቅድስት ድንግል ማርያም ነው በስጋ የተወለደው። ስለዚህ የባህሪ ልደቱን በስጋ ልደቱ የገለጸ ነው። በዚህም ምክንያት ልደት ቀዳማዊ ተአውቀ በዳህራዊ ልደት ተብሎ ይነገራል። ቀዳማዊ ልደቱን በዳህራዊ ልደቱ የገለጠ ነው። እንግዲህ መጽሐፍ ቅዱስ ስለ ልደቱ አስቀድሞም ነቢያት ትንቢት እንደተናገሩና ያ ትንቢቱ እንደተፈጸመ የሚናገር ነውና በዛሬው በልደቱ ዕለት ምስባኮች አሉ። የማህሌት ምስባክ፣ የቅዳሴ ምስባክ፣ ወንጌልም እንደዚሁ የምስባክ ወንጌል፣ የቅዳሴ ወንጌል። የምስባኩ የማህሌቱ ምስባክ ነገሥተ ተርሴስ ወደ ሰያት አመሃ ያበውኡ ይላል። መዝሙረ ዳዊት 74 ቁጥር 10 ላይ ነገሥተ ተርሴስ የተርሴስ የደሰያት ነገሥት አመሃ ያበውኡ እጅ መንሻን ያቀርባሉ። ነገሥተ ሳባ ወዓረብ ጋዳ ያመጽኡ የአረብና የሳባ ነገሥታትም እጅ መንሻን ያመጣሉ። አሁንም ጋዳም አመሃ ወጋዳ ተብሎ ይነገራልና እጅ መንሻ ነው። ወይሰግዱ ሎቱ ኩሎሙ ነገሥተ ምድር የምድር ነገሥታት ሁሉ ይሰግዱለታል። ለሰሙ ይሄ መዝሙር የተነገረው ስለ ንጉሱ ስለ ሰሎሞን ነው። ለሰሎሞን ነገሥታቱ ሁሉ ዓለም በሙሉ ይገዛለት ስለነበረ እንግዲህ ንጉሠ ነገሥት ሆኖ ይህን ዓለም እንደ ገል ቀጥቅጦ እንደ ሰም አቅልጦ የገዛ ከዳዊት ከአባቱ ንግስናን የወረሰ ስርወ መንግስት ዳዊት ሲሆን በዳዊት የተተካው ደግሞ ልጁ ሰሎሞን ነውና ሰሎሞን እግዚአብሔር አብሮት ስለነበረ ንግስናው በእግዚአብሔር ስለሆነ ንግስናውን የሰጠው እግዚአብሔር ስለሆነ ነገሥታት ሁሉ ይሰግዱለት ነበር፣ እጅ መንሻም ያመጡለት ነበር ነው። ይሄ ሰሙ ሲሆን ወርቁ ግን የጌታ ኢየሱስ ክርስቶስም የጌታም ነገር አለበት። እዚህ መዝሙር ላይ መዝሙር 71 እግዚኦ ኩነኔ ከሀቦ ለንጉስ አይደለም የሚለው ለንጉሱ ግዛት ወይንም ፍርድህን ስጥ ነው። ፍርድህን ስጥ፣ ፍርድ እንዳታጓድልበት። እንግዲህ ነገሥታት መፍረድ የሚችሉት ንጉስ መፍረድ የሚችለው ስጋዊ ንጉስ በትክክለኛ ፍርድ መፍረድ የሚችለው በእግዚአብሔር ሲያምንና እግዚአብሔር ደግሞ ፍርዱን ካልሰወረበት ነው። እግዚአብሔር ፍርድን ሲሰውርበት በትክክል መፍረድ ይሳነዋል፣ ፍጡር ነውና። እግዚአብሔር ሲገልጥ ግን ትክክለኛ ነገር ይፈርዳል። ሀቦ ለንጉስ ብሎ ነው ዳዊት የጸለየው። በእኔ እግር የሚነግሰውን ትክክለኛውን ፍርድ ስጠው አለ። እንደገና ደግሞ ለስጋ ንጉሰ ባህሪ የባህሪ ንጉስ ሲሆን ፈራጅ ይሆናል። እውነተኛ ፍርድ ይፈርድ ዘንድ ስጋን ለአምላክነት አብቃው እያለ ነው የጸለየው። ስጋ ንጉስ ሲሆን ስጋ የባህሪ ንጉስ ሲሆን የስጋ ገንዘብ ለቃል የቃል ገንዘብ ለስጋ እንደተሰጠ ይናገራል ሊቁና እንቲአሁ ለቃል ኮነ ለስጋ ወእንቲአሁ ለስጋ ኮነ ለቃል ተብሎ የተነገረ የስጋ ገንዘብ ለቃል ርቀት ማለት ነው። የስጋ ገንዘብ ለቃል ማለት ግዘፍ ነው። ቃል ገዘፈ በስጋ ስጋ ረቀቀ በቃል ይሄን መናገር ነው። ረቂቅ ሲሆን ፈራጅ ይሆናል። ሰዎችን
እናንተ የአባቴ ብሩካን ወደ መንግሥተ ሰማያት ኑ ብሎ የሚጠራ ይሆናል ማለት ነው። እውነተኛ ፍርድ ይፈርዳል። ፈርዶ መንግሥተ ሰማያትን ይሰጣል። ፈርዶ ያጸድቃል። ፈርዶ ከሰይጣን ያላቅቃል። ፈርዶ በክብር በመንግሥተ ሰማያት ያኖራል ነውና ስለዚህ ስለ ንጉሡ ዳዊት የተነገረበትና ከዛም አያይዞ የጌታ ኢየሱስ ክርስቶስ ነገርም ስለተነገረበት ይሄ ምስባክ ለልደት የተመረጠበት ምክንያት የጌታ ነገር ስላለበት የጌታን መወለድ የሚናገር ስለሆነ ጌታ በተወለደ ጊዜ የጥበብ ሰዎች ሰብአ ሰገል የሚባሉት እጅ መንሻ ያመጡለት ስለሆነ ነው። ወርቅን፣ ዕጣንን፣ ከርቤን ይዘውለት እንደመጡ ስለሚናገር ነው ለዚህ ቀን የተመረጠውና ለዚህ ቀን ምስባክ የሆነው ከማይሌቱ ጋር የሚሄድ ስለሆነ ማይሌቱም ስለ ልደቱ ስለሆነ ስለዚህ ወይሰግዱ ሎቱ ኩሎሙ ነገሥተ ምድር የምድር ነገሥታት ሰብአ ሰገል የባቢሎን ነገሥታት ይሰግዱለታል። ከዛ በፊት ለእስራኤል አይሰግዱም ነበር። ለምርኮ ነበር የሚመጡት፣ ለመማረክ ነበር የሚመጡት፣ ሀገር ለማጥፋት ነበር የሚመጡት። አሁን ግን የፍቅር ዘመን ነውና ክርስቶስ ፍቅሩን ገልጧልና ለኛ ብሎ ተወልዷልና እኛን ስለሚወደን ለኛ ብሎ እስከ መወለድ የማይገባው መጸነስ የማይገባው ተጸነሰ። በማይፀን ተወስኖ መኖር የማይገባው በማይፀን 9 ወር ከ5 ቀን ተወስኖ ኖረ። የማይገባውን አደረገ። ለኛ ብሎ ለሰዎች ልጆች ብሎ ስለወደደን ስላከበረን የማንወደደውን ስለወደደን የማንከበረውን ስላከበረን የተዋረድነውን ስላከበረን እርሱ ሰው ስለሆነ በዚህ ጊዜ እነዚህም ሰዎች መንገዳቸውን ቀየሩ። ለጠብ ይመጡ የነበሩ ባቢሎናውያን ለፍቅር መጡ። ሊቀሙ ይመጡ የነበሩ ባቢሎናውያን ስጦታ ሊሰጡ መጡ። ስጦታ ከነሱ ታይቶ አይታወቅም። መቀማት ነበር የሚታወቀው። ይቀሙ ነበረ፣ ይገፉ ነበረ፣ ይበድሉ ነበረ። ዛሬ ግን ሊሰጡ መጡ። ታሪክ ተቀየረ ማለት ነው። ሐዲስ ኪዳን ሆነ። ይሄ ነው እኮ 5500 ዘመን ተፈጸመ። ዓመተ ፍዳ ዓመተ ኩነኔ አለቀ። የጌታ የድነቱ ዘመን ደረሰ። የመወለጃው ዘመን ደረሰ። 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ያለው ጊዜው ደረሰና ተፈጸመና ጌታ ኢየሱስ ክርስቶስ ስለተወለደ በኮከብ ላይ በምልክት ተገልጦላቸው ኮከብ እየመራቸው መጡ የጥበብ ሰዎች። ባቢሎናውያን ኮከብ ያመልኩ ነበርና እንደ ልማዳቸው ኮከብ ሊያመልኩ ሲወጡ ኮከቡ መልኩን ቀየረባቸው። በኮከቡ ላይ እመቤታችን ተገለጠችላቸው። በኮከቡ ላይ ጌታን አዝላ ጌታን ታቅፋ ድንግል ማርያም ተገለጠችላቸው። ያ በክፉ መልኩ በአምልኮተ ባዕድ ያዩት የነበረው ኮከብ ሃይማኖት ያስተምራቸው ጀመረ። ኮከቡ እመቤታችንን ይዞ መጣላቸው። ኮከቡ ጌታ ኢየሱስ ክርስቶስን ሕፃን ይዞ እመቤታችን ሕፃኑን ታቅፋ ወልድ ዘበላይሉ ሕፃን ዘበታይቱ የሚባል የአብ ወልድ የሚባል ወልደ አብ የሚባል ሕፃነ ማርያም የሚባል በላይ በባህሪው ወልደ አብ የሚባል በዚህ በስጋ ወልደ ማርያም የሚባል እርሱን አዝሎ ኮከቡ ታያቸውና እየመራቸው ኢየሩሳሌም አደረሳቸው። ጌታ ኢየሱስ ክርስቶስ የተወለደው በኢየሩሳሌም ልዩ ስሙ ቤተልሔም፣ በተለየ መልኩ ደግሞ ቦታው ግርግም ውስጥ ነው የተወለደው። በጎል ሰከበ በአጽርግ ተጠብለለ የሚባለው ለዚህ ነው። በጎል በበረተኛ ነው። በአጽርግ ተጠብለለ በጨርቅም ተጠቀለለ። አዎ አስከበቶ እሙ ውስተ ጎለ እብል ከደነቶ እሙ ቆጽለ በለሶን ድጓው የዋዜማው ማለት ነው። የልደት ዋዜማ ላይ እናቱ በበረት አስተኛችው ይላል ቅዱስ ያሬድ። በለሶን የሚባል ቅጠልም አለበሰችው ይላል። የምታለብሰው ስለሌለ ጨርቆችንና እንደነዚህ ያሉ ቅጠሎችን ያለበሰችው ጌታ ኢየሱስ ክርስቶስ ሰማይን በከዋክብት ያለበሰ ምድርን በጽጌያት ያስጌጠ ያለበሰ ለራሱ የሚለብሰውን አጣ። እንዲህ እኮ ነው ለእኛ ብዙ ነገር ነው ያጣው። ብዙ ዋጋ የተከፈለብን ብዙ ነገር የታጣብንን እኛ እያገኘን እሱ አጣ። እሱ ከክብር ዝቅ ብሎ እኛን አከበረን። በበረት መተኛት የማይገባው በበረት ተተኛ። በተወለደ ጊዜ ተወልዶ የተገኘው በቤተ መንግስት አይደለም፣ በቤተ መቅደስም አይደለም። የተወለደው በበረት ነው። ስለዚህ ይሄ ምስባክ የሰብአ ሰገልን እጅ መንሻ ማምጣት ነው የሚያመለክተው። የተወዳቸው የሰዎቻችን ወደ ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች መለሳለሁ። ሰናበት ሰናይ